ብለሽ በቀን መምጣት ጀመርሽ እንዴ? ሉሊት አንቺ ሉሊት ይሄን ቀልሽ ነው ርዛት አይደልሽ? እማዝንልሽ እንዳይመስልሽ ዘግቼብሽ ነው የምገባው። አንቺን እኮ ነው ወይኔ ጉዴ! አንቺ ሉሊት ወይኔ ጉዴ! አንቺ ሉሊት እባክሽን አንቺን የምደግፍበት አቅም የለኝም። እባክሽ ሰው ይመጣል። ተነሺ እባክሽ ተነሺ። አንቺ ሉሊት ተመስገን። ቆይ ምን ማለት ነው? ሰው በር ላይ መጥተሽ መውደቅ ሆን ብለሽ ነው አይደለ? አይደለም አዝሮኝ ነው። በይ ተነሺ ቀጥይ ውጭ። አርቦኛል እባክሽን ወደ ውስጥ አስገቢኝ። እንዴ ወደ ውስጥ ስትይ? አረ ወይኔ በጣም ያመመኝ ነው ያለ ድረስ ወድለኛ። ከሰሙ እኮ ይመጣሉ። እንደዛ ከሆነ ደግሞ ምግብ ብሎ ነገር የለም። ይሄን እወቂ። ከኔ አንዳች ምግብ አታገኙ። ቀጥያውን አፍጥኝ ሂጂ። አሁን ከሄድኩ ያመኛል። ስለዚህ እዚሁ ነው የምሆነው። እባክሽን አስገቢኝና ምግብ ሰጥተሽኝ ቶሎ በልቼ እወጣለሁ። እባክሽን። እኔም ብሎ አሳኝ። ይሄ የኔ ጥፋት ነው። ባላስለምድሽ ይሻለኝ ነበር። ደግሞ እኔም ብሎ አሳኝ። ፔትርሻው ተነሺ። በይ ቶሎ አቃመሞቴ ነው ያሽዩሽ። ተነሺ ደግሞ ክብደትሽ። እስቲ ነይ ተነሺ። አጣውስ ነው የገባሁት። ተነሺ እስቲ አንቺ ልትይ ወይኔ! ኧረ ተነሺ እስቲ ተነሺ። ወይኔ ክብደቷ ደግሞ አረፈ። እስቲ ተነሺ እባክሽ። ወይኔ ይበለኝ። እኔ ነኝ በገዛች። እባክሽ አይዞሽ። እስቲ ነይ ደገፍ በይኝ። ነይ እስቲ እዚህ ጋር ነይ። ሃኒዬ ሰላም ያለ ምን ነው ጓደኛዬ? እጄን ዘርግቼ ሰላም እንኳን አትይኝም እንዴ? ቆያኔስ ለምንድን ነው እንደም የምትከታተዩ? እሱ እንደዚህ ነገር አይመቸውም ብዬ ነገርሽ አይደል እንዴ? ኧረ ሃኒ በአጋጣሚ እኮ ነው። ኧረ የምርሽ ነው? አጋጣሚ ነው? እኔ ልታሽኝ እየሞከርሽ ነው አሪት? ኧረ ሃኒ የምር ልዋሽሽ ፈልጌ አይደለም። አዎ ተከትየው ነበር፣ ግን ደግሞ እኮ ላውራው ፈልጌ ነው። እሱ ግን ስሚኝ አኔት፣ አስሬ እሱ አትበይ። እኔ እንደ ጓደኛ አስብልሻለሁ፣ አንቺ በየሰዓቱ ራስ ላይ ችግር ትፈጥሪያለሽ። ይቅርታ ግን እንደተከታተልኩት በምን አወቅሽ? ወንድሜ ነግሮኝ ነው። አዎ ስራሽ እጅ ሲለው መጥቶ ነገረኝ። እንዴ እንዴት በእኛ አኔት በቃ ንቂ እንዴ! ወንድ ልጅ ስለተከታተልሽው በሞት ያፈርሉን ስላልሽው አዝኖ የሚወድ ልብ የለውም። እሺ ስሚኝ አኔት፣ ወንድ ልጅ በፍቅር የሚወድቀው አታሸንፈኝም ብሎ በሚያስበው ሴት ነው። በቃ አንቺ ራስሽን ለውጪ፣ ራስሽ ላይ ስሪ። እንዴ ሃኒ ይሄን ያልነው ዝቅ አርጎ የተመለከተኝ እኔ እኮ ስለወደድኩት ነው፣ የማንም እንዳይሆንብኝ ስለምፈልግ ብቻ ነው። ሃኒ እኔ የእውነት ነው የወደድኩት። ይሄን ሁሉ ያደረኩት እሱ እንዲረዳኝ ፈልጌ ነው። እኔ መውደድሽ ውሸት ነው አላልኩም። ትክክል ያልሆነው ፍቅርሽን ለመናገር የሄድሽበት ርቀት ነው። እሺ እንደዛ ከሆነ ልክ የሆነው መንገድ የትኛው ነው? እሱን አላውቅልሽም። በቃ ትንሽ ኮራ በይ፣ ቀዝቀዝ በይ። በጭራሽ እንዳትከተዩ ከዚህ በኋላ። እሺ አልከተለውም። አንቺ ግን ልትሄጂ ነው? ወንድሜ ደግሞ ሌላ ነገር አዞኛል። ሌላ ሴት ቀርቤ ጓደኛ እንዳደርግ። እንዴ ይሄ ልጅ ስራው ምንድን ነው? እስቲ ፎቶዎቹን አሳየኝ። ስሚኝ ደግሞ ወንድሜ እንዳያይ ይሄን ፎቶ እንደወሰድኩበት አያውቅም።
ቆይ ማናት ደግሞ እኮ አዘላይ ናት። አዎ ከዛችኛዋ ግን እቺ ትሻላለች። እንደውም ቆንጆዬ ነገር ናት። ቆይ ለምን ፈለጋቸው? እሱን እኔም አላውቅም። እኔ ስራዬ ወንድም ያዘዘኝ ነገር ብቻ ማድረግ ነው። እሺ ይሄማ የሆነ ነገር አለ። ያኔት ጅል አትሁኚ። በደንብ አስተውለሽ ተራመጂ። ማንም ሰው ፍቅርሽን እንዳይነጥቅሽ። እኔ የምለው ቃል የለም እንዴ? እባክሽ ደበቀበኝ። ከልጆቼ እንዳታቆራረጭ። አሁንስ አበዛችሁት። እብድ እኮ ነኝ። እንደዚህ ሆኜ ደግሞ ሊናገሩኝ ይፈልጋሉ እንዴ? አንቺ? አቤት። ትናንት ወረቀት ጽፈሽ በር ላይ ያስቀመጥሽ አንቺ ነበርሽ? እኔ ነኝ ያው ያስቀመጥኩት። ምን ነው? ኧረ እባክሽ እንዴት እንደዛ በንጹህ ወረቀት ጻፍሽ? እስቲ እባክሽ አስረጂ። በዛ ነበር ጻፍኩት። ለዛ ነው። አንቺ ሴት እኔ ምንሽም አላማረኝም። ሰሞኑን ደግሞ ወደዚህ ቤት እየተመላለሽ ነው። አንቺ ለቀረሽብኝ ነው የሚመላለሰው። ፈጣሪ ወጣኝ እንዴ! ሰው እኮ ነኝ። ይርበኛል፣ ሻይም ደግሞ ያምረኛል፣ እፈልጋለሁ። አይ እንግዲህ ነው ገነት ትቀልበኛለሽ ብለሽ እንዴ ያበድሽው? እሺ በቃ ምግቡን አምጪልኝ። አፍጥኝ። እርቦኛል አልኩሽ እኮ። አሰማም እንዴ? አመጣልሻለሁ። ተረጋጊ። ይኸውልሽ የሆነ ሰው ደግሞ ካየሽ ገነት አላስገባችሽ፣ በራስሽ ነሽ ገባሽው አሉ። አረ ውሸትም አልወሽም። አንቺ ራስሽ ነው ያስገባሽ። ነውጪ ነውጪ። እሺ በቃ ላንቺ ስለዋሻለሁ፣ ግን እኔ ውሸት አልወድም። እንዴ አንቺ እኮ ትልቅ ሰው ነሽ፣ ለምን ዋሽትኛለሽ? እንደው ድረቂ የተባልኩ ሴትዮ፣ ያው ከዚህ ቦታ ንቅንቅ እንዳት ይዤልሽ እመጣለሁ። ቶሎ አምጪልኝ። አልነሳም፣ አታስቢ።
የኔ ልጅ ግን እየተነፈሰች እኮ አይደለም ማለት ይሄ እንዴት ይሆናል? ያዛት ነው ወደ ሆስፒታል እንሂድ። ወይ ምን ነው ያው ሱስ ይሆናል። እኔ ምን አውቃለሁ? ኧረ እባክህ አንሳት እስቲ እባክህ። እባክሽን ግለጪ አንተ ልጅ እባክህ አንሳት። ደውል ቶሎ በል። ስለዚህ ከመምጣቴ በፊት ፈልጌው ደውዬ ነበር ግን አላነሳም። በቃ እሺ ቴክስትም ቢሆን አድርግለት። በቃ ቶሎ በል። ወይኔ ላግዝ። እናንሳት ቶሎ በል። ወደ ሆስፒታል እንውሰዳት። ተሳት ሞትብን። እባክህ ገኒ ትፋሽ የላትም እያልኩሽ እኮ ነው። እንደዛ አይሆንም በፍጹም። ቶሎ በል አንሳት ነው ወደ ሆስፒታል እንውሰዳት። ቶሎ በል እባክህ። ወይኔ ጉዴ። እስቲ ያዛት ጎበዝ። እስቲ ያዛት። እኔ እናትሽ ለወንድሟ ልደውልለት። እስቲ ወይኔ ቃል እንዴት ነህ? ደህና ነኝ። እረፊ ያኔት፣ ምንም ነገር እንዳትይ። ራስሽን አስከብሪ ተብለሽ የለ? ልትወጪ ነው እንዴ? አዎ ልወጣ ነው። ኡፍ ተቀቀኝ ወደዛ። ለምንድን ነው የምትኮትተኝ? ማነህ ስትይኛል ነበር? ማነህ ታዲያ? ምንድን ነህ? እኔ ያው እንደሰማሽው መንገድ ላይ ወንድምሽ አደጋ ደርሶብኝ ነው። አይ እኔ ግን አይመስለኝም፣ ሆነ ብለህ ያደረከው ነገር ነው። ምንድን ነው ሴቶች በጣም ተጠራጣሪ ናቸው። እሺ በቃ የራስህ ጉዳይ፣ እንደፈለክ መሆን ትችላለህ። ተረጋጊ፣ ገና አውርተን አልጨረስንም። ከኔ ጋር ምን የምናወራው ነገር አለ? እባክህ አሁን ከመንገድ ዞር በልልኝ፣ ስራ አለብኝ። እሺ መጠጥ ቤት ነው ስራሽ? ማለት የት እንደምትሄጂ ስለማቅ ነው የነገርኩሽ። አሃ ማታ እየደገፍክ የምታስገባኝ አንተን አይደለ? ቆይ ከኔ ምን ፈልገህ ነው? ተረጋጊ ፂ። በምልሽ ነገር ከተስማማን ያሉብሽን ዕዳ በሙሉ ከፍልልሻለሁ። ማለት የምን ዕዳ ነው? የምን ይሆናል? ስንት ጊዜ ያለ የጠጣሽው በዕዳ ነው። በዛ ላይ ምግብ የምትበይው ሳትከፊ ነው። ይሄን ደግሞ ቤተሰቦችሽ አያውቁ። እኔ ቤተሰብ የለኝም እባክህ። ሴት ልጅ እንደዚህ በአደባባይ ክብሯንና ራሷ ስትጥል አልወድም። እረፊ። ታዲያ እኔ ምን አገባኝ? ካልወደድክ እኔ የጣልኩትን ክብር ሰብስባ አንሰዋ። አይ ወንዶች ስትታዩ ደህና ሰው ትመስላላችሁ፣ እስስቶች። ዕዳሽን ከፍዬልሽ ለኪስሽም ገንዘብ ሰጥሻለሁ። አዎ ሀብታም ነገር ነህ እንዴ? ስርዓት ያዥ። ብዙም እኔ ከሴት ጋር መቀራረብ አልወድም። ታዲያ ለምንድን ነው እንደዚህ የምትከታተለኝ? ተከታትዬ ሳይሆን አጋጣሚ ነው። አረ አጋጣሚ እንደዛ አይመስለኝም። ይልቃው ምንድነው ከኔ የፈለከው? ለጠየቅኩሽ ጥያቄ እውነቱን ትነግሪኛለሽ። እሺ ጠይቀኝ። ቤት ውስጥ ከጎኔ ስለነበረችው ልጅ ንገሪኝ። አቤት አቤት፣ ማናባ ስለሆንክ ነው ስለሷ የምትጠይቀኝ? ሲጀመር ምን አገባ? ምን ልታደርጋት ነው? ምንም አላደርጋትም። እኔ ሰው ላይ ምንም አላደርግም። በምን አምናለሁ? አይንሽንም ጨፍነሽም ቢሆን እመኚኝ። እኔ ሰው ላይ ምንም አላደርግም። ሰላማዊ ሰው ነኝ። እሺ በቃ ይሁን። ኤፍራታ ትባላለች፣ የወንድሜ ሚስት ናት። ጥቁር የለበሰችው ደግሞ ያው ልጃቸው ስለሞተ ነው። ከዛ በፊት ደግሞ የሌላኛው ወንድሜ ሚስት ነበረች። እንዴ ሌላ ወንድም አለሽ ማለት ነው? ነበረኝ ስቲ። ኡፍ በቃ ከዚህ በላይ አትጠይቀኝ። እሺ በቃ የቀረውን ነገር እየሄድን እናወራለን። እንግዲህ ውሃውን ጠጥተው እሱም ደግሞ መርዝ ነው ያረገባት። እንግዲህ እናቴን አንቺ ነሽ ያፈንሻት እንድትሞት ምናምን ብሎ በጣም ተናዶ ነበር ማለት ነው። የገኔ ልጅ ታውቃላችሁ መቼም በጣም ማለት ነው። እና ውድ ቤተሰቦች እንግዲህ
ውድቅ ብላ በጣም መርዝ ወጡ ማለት ነው። በጣም ነበር የሚያስፈራው። እንዲሁም ደግሞ ኤፍራታና ናታን እንግዲህ ስቃይ ላይ እንደሚሆኑ ያፌት ከዛ ከታሰረበት ወጥቷል። እንግዲህ ከእንግዲህ ወዲያ ስቃይ ላይ ናቸው ማለት ነው። ሁለተኛ ለመሰቃየት ወይኔ በጣም በጣም ከባድ ነው እውነት ለመናገር በጣም ትናንትና እንደዛ አድርጎ በመውጣቱ ኧረ በቃ ሁሉም ሰው እርግጠኛ ነኝ በቃ ያፌትን ለማሰቃየት ያፌትን አሰቃይቶ ሚስቴን እመልሳለሁ የኔ ሚስት ናት ነው ያለው። ባይዘው ዝጓ በጣም ነው በቃ ጭንቅላቱ ኤፍራታ የኔ ሚስት ናት የወንድሙ ሚስት ማለት ነው። እውነት የወንድምህ ሚስት ልወስድ ነው እና ያው ሰላም መለጠ ያፌት። እንግዲህ እኛ ራሱ በማምለጡ በጣም ብዙሃችን ደስ ብሎናል። ለምን ድራማውን ሞቅም ደስ የሚለው በቃ ይሆናል አይደለ? ረብሻ ምናምን ሲኖር ነው ደስ የሚለው። ሶ ያፌት ኤፍራታን አያሰቃይም ብዬ አስባለሁ። በእርግጥ ግን ናታን በጣም ነው የሚያሰቃየው። ናታን ተሰቃየ ማለት ኤፍራታ ተሰቃየ ማለት ነው። እና ብዙ ጊዜ ያው ያፌት በጣም 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 ኤፍራታን አሰቃይቶ ናታን አሰቃይቶ ደብድቦ ለመግደል ራሱ ደርሶ በቃ ወደኋላ ያላለው ነገር ነው እና በጣም ከባድ ነው። ከባድ ከባድ ሆነ ለመናገር ማለት ነው። እና ውድ ቤተሰቦቼ እንዲሁም ደግሞ ፂ ደግሞ እንግዲህ ተቃል ጋር እያወሩ ምናምን ነበረ ማለት ነው። ቤት መጥቶ ነበር ይሄ ቃል የሚባለው አዲስ ሰውዬ ማለት ነው። እንትና ማን ነው ይሄ ቃል የሚባለው ሰውዬ? ጋይስ ምንድን ነው የሚፈልገው ከእንትና ከኤፍራታ? አፍቅሯት ነው? በእርግጥ እኔ የታየኝ እንዳፈቀራት እንደወደዳት እንዲቀርባት ይፈልጋል። ኤፍራታ ስታዝን ደህና ነሽ ወይ በቃ ይሁን ለስለስ ያለ ልጅ እኔ እንጃ በሆዱ ምን እንደያዝ አላውቅም። ከኤፍራታ ምን እንደሚፈልግ ባላውቅም ግን ታየኝ ወደፊት የኤፍራታ ስቃይና የእናታ ስቃይ በጣም ከባድና በጣም በቃ እኔ እንጃ የሚወስኑት ያፌትና ይሄ እንትና ይሄ ቃል የሚባለው ሰውዬ ማለት ነው። ፈጣሪ ይድረስላችሁ ኤፍራታና ናታን። እውነቴ ነው፣ በጣም ከባድ ነው። እንግዲህ ያፌት ከዛ ከታሰረበት ተታገተበት ወጥቶ እሱ አሁን በቃ ያፌትን ለማሰቃየት በጣም ብዙ ነገር እያሰበ ነው። እንደ እብድ ሆኖ አስመሰለ። እብድ እኮ ሳይሆን ነው እብድ ሆኖ ሳይሆን ብዙ ነገሮች ማለት ነው። እና ውድ ቤተሰቦቼ በጣም በጣም